ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ሰዓቴን ባለመጠበቄ እጅግ በጣም ይቅርታ። መጋቢት 2 2018 በኢትዮጵያ ዘመን አቆጣጠር ማርች 11 2026 በጎርጎሳውያን የዘመን አቆጣጠር የጋት ዕለታዊ የምሽት አጫጭር መረጃዎችን ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ግን የበለጠ ትብብር አድርጋችሁ በጣም ላይክ አድርጉ፣ እይታችን እንዲጨምር ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር መሆን ጋት ሚዲያን በሱፐር ቻት በሱፐር ታንክስ መደገፍ አይረሳ። ከምንም በላይ ግን ጊዜያችሁን ሰውታችሁ ከጋት ሚዲያ አስተማማኝ መረጃ እናገኛለን ብላችሁ ስለምትከታተሉኝ እጅግ የከበረ ምስጋናዬ ለእናንተ ይድረስ። 3 አጫጭር መረጃዎች አሉኝ። የመጀመሪያው የዲሞክራሲያዊ ስምረት የትግራይ ዲሞክራሲያዊ ስምረት ፓርቲ ስምረት የብሔራዊ ምርጫ ቦርድ ከፌዴሬሽን ምክር ቤት በተጻፈ ደብዳቤ መሰረት የምርጫ የዜጎች የመምረጥና የመመረጥ መብትን ለማስከበር በሚል የ5 የምርጫ ጣቢያዎችን ለጊዜው በፌዴራል መንግስት ስር ሆነው ምርጫ እንዲያካሂዱ 7ኛውን ሀገራዊ ምርጫ እንዲያከናውኑ ማሳወቁን ተከትሎ ህገ መንግስቱን የጣሰ ነው በሚል የብሔራዊ ምርጫ ቦርድን መክሰሱ ይታወቃል። ያው የፌዴሬሽን ምክር ቤት ህገ መንግስቱን የመተርጎም በሌሎች አገራት ላይ ህገ መንግስትን የመተርጎም ስልጣን ያለው ለፍርድ ቤቶች ነው። በእኛ ሀገር ሁኔታ እንደምታውቁት ያው ስልጣኑ ለፌዴሬሽን ምክር ቤት ነው። በዚህ መሰረት ይሄ ክስ ከቀረበለት በኋላ በዛሬው ዕለት ውሳኔ በይርጋ ማለት እግር ተላልፎ ኤክሰርሳይዝ እንዳይደረግ ከተባለ በኋላ ወይም የምርጫ ሂደቶች ብሔራዊ ምርጫ ቦርዱ የወሰነው ውሳኔ ከታገደ በኋላ በዛሬው ዕለት ለውሳኔ ተቀጥሮ ነበር። ፓርቲው ክሱን ከሷል። ክሱን ማንሳቱን ገልጿል። በዛ መሰረት ክሱን ካነሳ ጣልቃ እንግባ ብለው የወሰኑ ለምሳሌ የወልቃይት ጠገዴ ማንነት፣ የራያ ሌሎችም ይመለከተናል ያሉት በሙሉ ጣልቃ መግባት አይችሉም። ከሳሽ እኔ ክሱን ከሰስኩኝ የሆነ መብት ይከበርልኝ ብዬ ከዛ ክሱን በተለያየ ምክንያት ለምን ክሱን ውድቅ እንዳደረገው ፓርቲው በሰጠው መግለጫ ያቀረበውን ወደ እናንተ አድርሳለሁ። ግን ዝሮ እኔ ክሱን ካቆምኩኝ ጣልቃ ገብነት መጠየቅ አይቻልም። አንዳንድ ያው የህግ አንቀጾች ምናምን ዝርዝር ጊዜ መውሰድ አንችልም። ክስ ወደፊት እንዳይከስም ይታገድልኝ የሚል አቤቱታ ያስገባሉ ለፍርድ ቤት። እንደዛ ብሎ ነገር የለም። ወደፊት መብቴ ጥቅሜ ተነክቷል ያለ ለወደፊቱ በወደፊት በሚመጣ ቫሪያብል ሊከስ ይችላል። ኤንዌይስ በዚህ መሰረት የፌዴሬሽን ምክር ቤት ባደረኩት ማጣራት ነው የሚለው የትግራይ ዲሞክራሲያዊ ስምረት ፓርቲ ስምረት ውሳኔ የተወሰነው በህገ መንግስቱ አንቀጽ 63 በህገ መንግስቱ አንቀጽ 64 አንድና አንቀጽ 64 ንዑስ ቁጥር 1 እና 2 መሰረት አይደለም። ደብዳቤው ይልቁኑ የአፈ ጉባኤው ደብዳቤ ነው። አፈ ጉባኤው ማንዴት አለው፣ ስልጣን አለው። የፌዴሬሽን ምክር ቤት አፈ ጉባኤ፣ የህዝብ ተወካዮች ምክር ቤት አፈ ጉባኤ ስልጣን አላቸው። ስልጣኑ ግን ደብዳቤ በመጻፍና የኦቨርኦል የአድሚኒስትሬቲቭን ወይም ከህገ መንግስቱ አጌንስት መሆን አይችልም ነው የሚለው። ለምሳሌ አንቀጽ 64 ንዑስ አንቀጽ 1 የፌዴሬሽን ምክር ቤት ምልዓተ ጉባኤ ወይንም ምንድነው ይሄ ስብሰባ ኮረም ሞልቷል የምንለው በተለምዶ ምልዓተ ጉባኤ የሚኖረው ከአባላቱ 2/3 የተገኙ እንደሆነ ወይንም 75% የተገኘ እንደሆነ ነው ይላል። ማናቸውም ውሳኔ ደግሞ 2/3 ለምሳሌ እንግዲህ እንደምታውቁት የፌዴሬሽን ምክር ቤት በክልሎች ውስጥ ያሉ ብሔሮች በሙሉ ያው ክልሎች ብለን ነው የምንወስደውና ከዛ ደግሞ ክልሎች ደግሞ በብሔራቸው ያሉ ለምሳሌ 1 ሚሊዮን ፕላስ እየሆነ ይቀጥላል ማለት ነው። እራሱ የፌዴሬሽን ምክር ቤት ውሳኔ እኮ በነገራችን ላይ በጣም በሚያሳዝነው ህወሓት ገዢ ፓርቲ ሆኖ የትግራይ ህዝብን ኢንተረስት ነው የምጠብቅ ብለህ ያጸደቁት ህገ መንግስት አሬንጅመንቱ በሙሉ ራሱ ህወሓትንም እንደ ፓርቲ የትግራይ ህዝብንም የሚጎዳ ነው። ነገር ግን ምንድነው እነሱ ያደረጉ የነበሩት ማዕከል ላይ ስልጣን ስለያዙ በምንፈልገው እንተረጉመዋለን። ልክ አሁን
ህገ መንግስቱ ይከበር ይላሉ መግለጫ ሲሰጡ። ህገ መንግስቱ እኮ ከውጭ ጋር ግንኙነት መመስረት የትኛውም እንቅስቃሴ የፌዴራል መንግስቱ እያወቀ ለምሳሌ ከዛላምበሳ ወደ ትግራይ ወደ ኤርትራ የሚሄድም ከኤርትራ ወደ ዛላምበሳ ወደ አዲግራት የሚመጣ ማንኛውም ሰው ህጋዊ የጉዞ ሰነድ ኑሮት የፌዴራል መንግስት አውቆት ይሄ ነው በቃ ማለት ይጠፋቸዋል ማለት አይደለም። እና እንግዲህ አብላጫ አሁን ለምሳሌ አንዳንድ መከራከሪያ ምን ትግራይ እኮ በፌዴሬሽን ምክር ቤት የሚወሰኑ ውሳኔ ትግራይን ባይንድ አያረጋትም ትግራይ ስለሌለ ይችላል። በቃ ምን ይላል ሁሉም መወከል አለባቸው ወይ መገኘት አለባቸው አይልም ህገ መንግስቱ። 2/3 ከአባላቱ 2/3 የተገኙ እንደሆነ ኮረም ወይም ምልዓተ ጉባኤው ተሟልቷል ይላል። ከዛ ውሳኔ የሚያልፈው ከተገኘው ምክር ቤቱ አባላት ከግማሽ በላይ ድምጽ ሲደገፍ ብቻ ነው። ስምረት ምንድነው የሚለው ይህንን የምርጫ ተጠሪነት ወይንም እነዚህ ራያን፣ ወልቃይት ጠገዴን አምስቱን በፌዴራል መንግስቱ ስር ሆነው ምርጫ 2018 ምርጫ ይካሄድ የሚለው አጀንዳ አልቀረበም። እንደዚህ አይነት አጀንዳ ቃለ ጉባኤም አልተያዘም፣ አጀንዳ ሆኖም አልቀረበም። 2/3 ምልዓተ ጉባኤም የምክር ቤቱም አልተገኙም። ወይንም በቃ አጀንዳ ሆኖ ባልቀረበ ሁኔታ አፈ ጉባኤው የጻፉት ናቸው የሚል ነው። አባላቱ ደግሞ ድምጽ መስጠት የሚችሉት በአካል ሲገኙ ብቻ ነው ይላል። በነገራችን ላይ የፌዴሬሽን ምክር ቤቱ የፌዴሬሽን ምክር ቤት ስልጣንና ተግባር በሚል አንቀጽ 62 ያስቀምጠዋል። ምክር ቤቱ ህገ መንግስቱን የመተርጎም ስልጣን ይኖረዋል ይላል እንዳልኳቸው። ከዛ ደግሞ ህገ መንግስቱን ተርጉሞ የሚሰጠው ስልጣን ደግሞ ይግባኝ የለውም። የህገ መንግስት ጉዳዮች ያንን ለመተርጎም የህገ መንግስት ጉዳዮች አጣሪ ጉባኤን ያደራጃል። አንቀጽ 62(2) ነው። አንቀጽ 62(3) የብሔር ብሔረሰቦች ህዝቦችን የራስን እድል በራስ የመወሰን እስከ መገንጠል መብትን በተመለከተ በሚነሱ ጥያቄዎች ላይ በህገ መንግስቱ መሰረት ይወስናል። በህገ መንግስቱ የተደነገገው የህዝቦች እኩልነትና በህዝቦች መፈቃቀር ላይ የተመሰረተ አንድነት ስር እንዲሰድና እንዲዳብር ያደርጋል። 5 ከህዝብ ተወካዮች ምክር ቤት ጋር በጣምራ የተሰጡትን ስልጣኖች ያከናውኗል። 6 በክልሎች መካከል ለሚነሱ አለመግባባቶች መፍትሄ ይፈልጋል ይላል። በወሰን ወይንም በሌሎች ለምሳሌ የጋራ የሆኑ ጉዳዮች የውሃ አጠቃቀም ሊሆን ይችላል። 2 ክልሎች ለምሳሌ የተከዜ ግድብ ላይ እዚያ ግድብ ላይ ከዚህ የዋግምራ ብሔረሰብ አስተዳደር ዞን ሰቆጣ የተደራጁ ወጣቶች በትግራይ የተደራጁ ወጣቶች ለምሳሌ አሳ ያጠምዳሉ ወይንም የኃይል አጠቃቀም ወይንም የመስኖ ውሃ ቢኖር በዚህ አለመግባባት ካለ መፍትሄ ይፈልጋል ይላል። ከዛ እንዳልኳቸው አንቀጽ 63 ያስቀምጠዋል። ያም ብቻም አይደለም። በነገራችን ላይ ህገ መንግስቱ ተጥሷል ብሎ በሚያምንበት ጊዜ የፌዴራል መንግስት ጣልቃ እንዲገባ ያዝዛል። አሁን ብዙ ጊዜ እኛ የተለመደ የምናውቀው የፌዴራል መንግስት ወደ ክልሎች ጣልቃ የሚገባ ይላል። ብዙ ሰው ይመጣና የክልል ምክር ቤት ካዘዘ ነው ከጠየቀ ነው። የክልል ምክር ቤትም ሳይጠይቅ የክልል ምክር ቤት ሊጠይቅ ይችላል። ከአቅሜ በላይ ነው ብሎ በተወሰነ ለምሳሌ የተፈጥሮ አደጋ ቢገጥመው ወይንም ከአቅም በላይ የሆነ የጸጥታ ችግር ቢገጥመው፣ ከዛ ባለፈ ግን የፌዴሬሽን ምክር ቤት በክልሎች መካከል ለሚነሱ አለመግባባቶች መፍትሄ ይፈልጋል። 6 አለ። የክልሎችና የፌዴራል የድጎማ ቀመርን የጋራ ተብሎ የተመደቡ ገቢዎች በሁለት መካከል በተወካዮች ምክር ቤት ህግ ሊወጣላቸው የሚገቡ የፍትሐ ብሔር ጉዳዮችን ያህል 8 ማንኛውም ክልል ይህን ህገ መንግስት በመጣስ ህገ መንግስታዊ ስርዓቱን አደጋ ላይ የጣለ እንደሆነ የፌዴራል መንግስቱ ጣልቃ እንዲገባ ያዛል ይላል። አንዳንዶቹ የለም ለምሳሌ አማራ ክልል በራሴ የጸጥታና ደህንነት መዋቅር ማስከበር ስላልቻልኩኝ የፌዴራል መንግስት የጸጥታ ኃይል ወይንም ድጋፍ ይስጠኝ ሊል ይችላል። ለምሳሌ አሁን የትግራይ ክልል ጊዜያዊ አስተዳደር ነው። ያው ክልሉ ሞሮለስ ህገ መንግስታዊ የሆነ ምክር ቤት ከምክር ቤቱ አሸናፊ ፓርቲው ደግሞ በህዝብ የተመረጠው ፓርቲ ወይም ፓርቲዎች በቅንጅት በግንባር የመሰረቱት መንግስት የለም። ጊዜያዊ አስተዳደር ነው። ጊዜያዊ አስተዳደሩ ደግሞ ተጠሪነቱ በደንብ ቁጥር ለጠቅላይ ሚኒስትሩ ነው። የሆነ ክልል እንዳልኳችሁ ህገ መንግስቱ ተጥሷል ተብሎ ቢታሰብ ስላችሁ መጣሱን መረጋገጥ ከቻለ ቅድም ያልኩት 2/3 ስብሰባው ላይ ተገኝተው
50+1 በሆነ ድምፅ ውሳኔ በአብላጫ ድምፅ ከጸደቀ የፌዴራል መንግስት ባለው ሴኩሪቲ አፓራትስ ወይንም እርምጃ መውሰድ ይችላል ማለት ነው። እና አንዳንድ የጻፉ ሰዎች ምን ብለው ጽፈዋል? በዚህ መሰረት ይላሉ አንዳንድ ከሌ ላቸው አልችልም በሰባተኛው አገር አቀፍ ጠቅላላ ምርጫ የወልቃይት ጠገዴ ሰቲት ሁመራ ዞን ከትግራይ ክልል ውጭ ነው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲካሄድበት የፌዴሬሽን ምክር ቤት ያሳለፈው ውሳኔ ምርጫ ቦርድ ተፈጻሚ ያደርጋል ተብሏል ይላል። ይሄ አይ ዶንት ቲንክ ሶ የሚሆን አይመስለኝም። ለምን? በግልጽ መነጋገር ስላለብን የመሆን እድል የሌለው አንደኛ የፌዴሬሽን ምክር ቤትን ጠቅሶ ነው የብሔራዊ ምርጫ ቦርድ የጻፈው። ምን ብሎ? የፌዴሬሽን ምክር ቤት በሰጠኝ ውሳኔ መሰረት እነዚህ ለፌዴራል መንግስት ተጠሪ ሁኑ ይላል። የፌዴሬሽን ምክር ቤት የወሰነው ውሳኔ ደግሞ አግባቡ ምክር ቤቱ በምልዓተ ጉባኤ ተሟልቶ በ2/3 ጸድቋል የሚል ቃለ ጉባኤ ይሄ ካላባሪ ከሆነ ደን። ነገር ግን ይሄ ከሌለ ምንድነው ሊሆን የሚችለው? በትግራይ ክልል ምርጫ ውስጥ ይካሄድ ይባላል ሊባል ይችላል ነው አሁን በትግራይ ክልል ምርጫ ውስጥ ይካሄድ ይባልና ህወሓት መወዳደር አይችልም። ሌሎችም ስምረትን ጨምሮ ትግራይ ክልል ውስጥ የሚንቀሳቀሱ ፓርቲዎች በዚህ በሰባተኛው ሀገራዊ ምርጫ እንሳተፋለን የሚሉ በተወሰነ ሁኔታ የተወሰነ ለምሳሌ ዲስፓች የማድረግ የምርጫ ቁሳቁስን የመመዝገብ ምናምን ጎን ለጎን በሚከናወንበት ሁኔታ የተወሰነ ከሀገራዊ ምርጫ ስኬጁሉ እንትን ባይልም ሊራዘም ባይችልም የሚመዘገቡበት በልዩ ሁኔታ እጩ የሚያቀርቡበት እነዚህ ስራዎች ይሰራሉ ብዬ ተስፋ አደርጋለሁ። በትግራይ ክልል ውስጥ ግን ይሆናል ማለት በትግራይ ክልል ውስጥ ይሆንና ህወሓት ህጋዊ ፓርቲ ስላልሆነ አይወዳደርም። ሌሎች ህጋዊ የሆኑ ፓርቲዎች ግን ይወዳደራሉ። የምክር ቤት ምርጫ አይኖርም ማለት ነው። ለምን? በክልሉ ደረጃ እኔ ምክንያቱም የጸጥታ የደህንነት ጉዳዮች ስላሉ የክልል ምክር ቤት ስለማይኖር አሁን ህወሓት ቀጥ የሚመጣበት እንዋጋ በለው የሚል መግለጫ ስለወጣ ማለት ነው። ነገር ግን የፓርላማው ምርጫ ይከናወናል። አሁን the very problem የትግራይ ክልልስ የሚሆን ኦኬ የፓርላማው ይሄን ያህል ሆነ። ለምሳሌ የፓርላማ ምርጫ በዘንድሮ ተካሄድና ቀጣይ መስከረም ይገባሉ ብለን እናስብ ዘንድ ህወሓትም ተወግዶ ወይንም ህወሓት የፕሪቶሪያ ስምምነቱን አክብሮ ለጥቀጥ ብሎ ምርጫ አደርጋለሁኝ ብሎ ምርጫ ደግሞ ቢደረግ ሌት የሆነ ጊዜስ 5 ዓመት ስለሆነ የሚለው እነዚህ እንዴት ሊሆኑ ይችላሉ የሚለው ኦፍ ኮርስ የተወሰነ የራሱ የሆነ አሰራሮች የሚታዩ ሊሆን ይችላል። ነገር ግን ምርጫው ሊካሄድ የሚችለው በትግራይ ክልል ምርጫ ክልል ውስጥ ይሆናል ማለት ነው። ምክንያቱም የአፈ ጉባኤው ውሳኔ ከሆነ አፈ ጉባኤው ስለምን ይሄን ሊወስኑ ቻሉ የሚለው የራሱ የሚታይ ሆኖ ማለት ነው። ዘን እሱን ካልኳቸው በኋላ የትግራይ ክልል የጸጥታ ቢሮ እንዋጋ በለው የሚል መግለጫ አውጥቷል። ሊትራሊ እንዋጋ በለው። መሻሻሎች አሉ ማልዋሻችሁ ተሻሽሏል። ለምሳሌ ከዚህ በፊት እንደምታውቁት መግለጫ ያወጡ የነበረው 5 ሰዓት ምናምን ላይ ነበረ እና እንዲያውም ምንድን ነበር ስንል የነበረው ጀስት ያው ስንጽፍበት የነበረው ውስኪ ጠጥተው ምናምን ነው የሚያወጡት፣ በሞቅታ ነው ካረቂ በኋላ ለምንድን ነው እንዲህ አይነት ነገር የሚያወጡት የሚል ጥያቄ ስናቀርብ ነበር። አሁን ግን በጊዜ ቢያንስ በጊዜ ማውጣታቸው አንድ ነገር ሆኖ፣ ሁለተኛው ግን ምን ይላል እንደምታውቁት በጣም ብዙ ማየት ያለብን ሁኔታዎች አሉ። የሱዳን ሙስሊም ብራዘርሁድ በአሸባሪነት ተፈርጀዋል። ከሱዳን ሙስሊም ብራዘርሁድ ጋር ንክኪ ያለው ነገር የለም ወይ? እንደ ኢትዮጵያ እንዴት ነው የምናየው? የሱዳን ሙስሊም ብራዘርሁድ ወደ 1940ዎቹ ከዚህ ካልቱራቢ ጋር አይሄዳል። ያ የሱዳን ሙስሊም ብራዘርሁድ ያ ነው ተፈልፍሎ አድጎ መጨረሻ ላይ ሆስኒ ሙባረክን እዚህ አዲስ አበባ ለመግደል የሞከረው። እሱን ማድረጉን ተከትሎ የኢትዮጵያ ጦር እርምጃ ወስዶ ወደ ውስጥ ዘልቆ የገባበት ሁኔታ አለ። ከዛ ጋር ተያይዞ የሚነሱ ጉዳዮች አሉ። ግብጽ ነች ፋይናንስ የምታደርገው። ግብጽ በሀገሯ ሙስሊም ብራዘርሁድን አሳዳ ነው የምትመታው። ማንም ሙስሊም ብራዘርሁድን አክራሪ የሆነ ራዲካሊስት የሆነን አይደግፍም። በሌላው ሀገር በተለይ ሱዳን ውስጥ ያለው የሱዳን ሙስሊም ብራዘርሁድን የሚፈልጉት
ኢትዮጵያን እንዲያጠቃ ኢትዮጵያ ውስጥም ያንን ተመሳሳይ ሴል ለማደራጀት ስራዎች እየተሰሩ ያንን አመላካች የሆኑ ጉዳዮች አሉ። እኔ በዛ ውስጥ የሚመለከተው አካል በደንብ ሊያስብበት ይገባል። አንዳንዴ ነገሮች ከቁጥጥር ውጭ ከሆኑ በኋላ አንደኛ በዚህ አስተሳሰብ ውስጥ ላሉ አካላትም አይጠቅማቸውም። ለምን የምትቀፈቀፈው የሚደራጀው ግፋ በለው የሚልህ የሀገር ባለቤት ሊያደርግ አይደለም። የሀገር ባለቤት ሊያደርግ ከሆነ ያንን ራዲካል የሆነ ርዕዮተ ዓለም የሚያስተምርህ ለምን ሀገሩ ላይ ይዛ አይተገብረው? የተለያየ ሽፋን አለው ያንን የሚሰሩበት ብዙ። እኔ ኢንተለጀንስ አካባቢ በተለይ የሴኪሪቲ የኢንተለጀንስ ትንተናው በደንብ መሰራት መቻል አለበት። ሽፋን አለው። ሱዳንን ያን አድርገው ነው ያተራመሱት። መረጃዎች እየወጡ ነው። የሱዳን ሙስሊም ብራዘርሁድ የትጥቅም የወታደራዊ ስልጠና ደግሞ ኤርትራ ውስጥ ነው የሚያገኘው። እኔ አይደለሁም ያልኩት ይሄን ወይ ስለ ኤርትራ ኔጌቲቭ ስለሆነ አይደለም። ዓለም አቀፍ ትንተናዎች እየወጡ ነው። ከኢራን የጦር መሳሪያ ይመጣል። ከኢራን የጦር መሳሪያ የሚመጣውን ደግሞ የሚከፍሉ ሀገራት አሉ። ሀገሮችን አንጥራ። ግብጽ በዋናነት ስፖንሰር ያለው። ግብጽ ውስጥ ግን የሙስሊም ብራዘርሁድ የሚባል አደረጃጀት ቀርቶ በዛ አይነት አስተሳሰብ አለው ከተባለ አድራሻ ነው የሚጠፋ፣ ድራሽ ነው የሚጠፋ። አሁን የሱዳን ሙስሊም ብራዘርሁድ በአሸባሪነት ተሰይሟል። ያለንን አቅም ሁሉ ተጠቅመን ድራሹን እናጠፋዋለን ብለዋል። እነ ማሳር ቦሎስ የሚዋጡት እሱን ነው። ኤርትራ ደግሞ ዋና አስተባባሪ፣ አሰልጣኝ፣ አስታጣቂ ነው። በዛ ውስጥ አርሚ ሰባ ህዋት ሲያነሳ የነበረው ምንድን ነበር ሲል የነበረው? አርሚ ሰባ ሌላ አይደለም ሳምሪ ወይንም እነዚህ ከወልቃይት ጠገዴ፣ ሰቲት ሁመራ እና ከዛ በቃ ተፈናቅለው የሄዱ ወደ ሀገራቸው መመለስ የሚፈልጉ ወደ ሀገራቸው ለመመለስ በሚደረግ ጥረት በቃ ጉልበት ከሆነ ያለን አማራጭ በጉልበትም ቢሆን እንገባለን ብለው የሚያስቡ ሲቪሊያን ናቸው ነበር ሲባል የነበረው። በመረጃ በማስረጃ ራሱ የራፒድ ሳፖርት ፎርሱን ጨምሮ የለም እየተዋጉኝ ነው በግላጭ እያለ የማረካቸውን ሁሉ እያሳየ እነሱም በተለያዩ ያው እንግዲህ ድል ሲገኝ እንደ ሚሊታሪ ቪዲዮዎች ፉቴጆች ምናምን እየወጡ ነው ሲገለጽ የነበረው። ዘን በዛ ውስጥ የመከላከያ አባል የሆኑ ዳንሻም የነበረው ሁመራ አካባቢም ያለው በዛ በነበረው ጦርነት ኢቭን የመከላከያ አባልም ሆነው በተለያየ ምክንያት ይሄዷል። እነሱ አንደኛ የጦርነቱ እየተባባሰ ነው። የደቡብ ሱዳን ውጊያ አለ። የደቡብ ሱዳን ውጊያ ላይ በግልጽ እንነጋገር ካል ራፒድ ሰፖርት ፎርሱ የሚደግፈዋል። የደቡብ ሱዳን ኃይል ራፒድ ሰፖርት ፎርሱ ተባብሮ ወደ ካርቱም መጓዙ አይቀርም። ምዕራባውያን የሚፈልጉት ራፒድ ሰፖርት ፎርሱንም ከጥቅም ውጭ ማድረግ፣ እንዲወጣ ማድረግ፣ አልቡርሃን የሚመራው የሱዳን አርሚ ፎርስን ይሄ ካውንስሉንም አውጥተው ሌላ ኃይል አብደላ ሐምዶክ ነው የሚሆነው ሌላ ኃይል እንዲወጣ ነው የሚፈልጉት ምዕራባውያን፣ አሜሪካም እስራኤል የሚፈልጉት። ከዚህ መሃል ሻዕቢያ ይመታል። ዴፊኒትሊ የኔ ምኞት ምናምን አለ መመታቱ አይቀርም ይመታል። በዚህ የኛ ወገኖች ናቸው በአንድም ይሁን በተለያየ መልኩ በስተት እዛ የተቀመጡ አሉ። ኑ ዲዲአር ይሳተፉ ተብለው መጡ። ዲዲአር ሊሳተፉ እነዚህ ዲዲአር ሊሳተፉ የመጡትን እነሱማ ዲዲአር አቆመ እኮ ህዋት ዲዲአር አቁሟል። ተውት ዲዲአር አቆመ የሚለውን መመጻደቅ አያስፈልግም። እየመለመለ ነው እንዴ። ለምሳሌ ነቅሰገ ወረዳ ደቡብ ዞን የሚለውን ሙሉ ለሙሉ ትግራይ ክልል አሁን ታውጇል። በዲዲአር የወጣችሁ በተለያየ ምክንያት በግልም በጤናም በምንም አመመን ብላችሁ በመንጠባጠብ የወጣችሁ ከትናንት ጀምሮ እስከ 10 ፖሊስ በሙሉ ክተት ተብሏል። ሚሊሻ ክተት ተብሏል። የኢትዮጵያ ንግድ ባንክ የትግራይ ክልል ያሉ ቅርንጫፎች ሳይቀር ትምህርት ሳይቀር የደደቢት ማይክሮፋይናንስ ሁሉም ሆስፒታሎች፣ የትምህርት ተቋማት ወዘተረፈ እያሰለጠኑ ነው። ስራ ለሌላችሁ ስልጠና ፈልጋችሁ መሰማራት ማለት ይህንን እያሉ ነው ያሉት። ዲዲአርን ልተግብረው አለ። ኑ ተባሉ፣ መጡ። የአርሚ ሰባ አባላት በሙሉ ወደ ዲዲአር እንዲገቡ 500 ገደማ የሚሆኑ
የአዋሽ ጊዜያዊ የዲሞቢላይዜሽን ሴንተር እዛ ሰልጥነው የሚገባቸውን ጥቅም አግኝተው ያው ደግሞ ከጀርባ ያለውን ደግሞ ብታዩት በጣም የራሱ የሆነ ቻሌንጅ አለ። ብዙ ዶኔት እናደርጋለን እንደግፋለን ብለው የነበሩ ሀገራት ካለው ወቅታዊ ችግርም ካለው የኃይል አስተላለፍም ያን ያህል መደገፍ እየፈለጉ አይደለም። ግን የኢትዮጵያ መንግስት ከየትም ተሯሩጦ በጀት እየቀነሰ ወደ ዲዲአር እያስገባ ነው። ይህንን ተቃውመው ነው እንግዲህ መግለጫው ምን ይላል? እኔ አይ ዶንት ኖ ለታሪክ ስለሚሆን እንዋጋ በለው ነው በቃ። ጅብ በማያውቁት ሀገር ሂዶ ቆርበት አንጥፉልኛል ይላል። ጦርነት መጀመር ቀላል ነገር አድርጎት በውር ድንብር ገብቶበት ህዝቦችን በማንገላታትና ማን ነው ጦርነቱን የጀመረው? የሀገር ክብርና ዝና ክፉኛ አበላሽቶ እንዳይሆን አድርጎ መሳቂያና መሳለቂያ የሆነው ብልጽግና ስርዓት ስለ ሰላምና መቻቻል ያላፍረስ ሲያወራ ማየት እጅግ ይገርማል። እነዚህ መሳቂያ መሳለቂያዎች ለሰላም እድል ይሰጥ ተብሎ እርቅ ተደርጎ ድራሻቸው ይጠፋ የነበሩ ሰዎች የተከፈለ ሁሉ ዋጋ ተከፍሎ ግን ለሰላም እድል ተሰጠ። በዛ ነው የሚመጻደቁት። ጽሕፈት ቤት ነው የሚጽፈው። ጊዜ አስተዳደሩ በነገራችን ላይ ብሎክ ሆኗል። ሌተናል ጄኔራል ታደሰ ወረደ አያዝዝም፣ መታዘዝ ብቻ ነው። ማህተም ስላልነጠቁት እንደ ጌታቸው ረዳ ማህተም ይሄ ምንጣል ነው የሚሉት ስላልቀሙት ብቻ ነው። እና ምን ይላል? ከላኪዎች ባገኛት እንጥፍጣፊ ዳረጎት በከተማዎች ሳርና ቅጠል ተክዬ አስዋብኩላቸው የሚል አሁን ባለቤቱን አያችሁት አይደል? ብልጭልጭ ምናምን ሲል የነበረው ባለቤቱ ህወሓት ነው። ለህወሓት የሰጠው ሻዕቢያ ነው። አሁን ራሱ ተጠቀመው። በተለላኪዎቹም ብቻ ጥሩምባ ነፊዎቹ ብለው አመንዥከው ስለተውት ራሱ ደግሞ ጥሩምባውን ይዞ እየነፋ ሳር መትከል ሳርና ቅጠል ተክዬ ይላል። ዓለም የመሰከረለት ደግሞ የተሳየው እዛ በየተራራ በየሸለቆ ጠመንጃ መንከስ ብርቅ መስሎ እና ዓለም ያየውን ዓለም ያደነቀው ዓለም የመሰከረውን ጉዳይ ብታጠጥለው ያን ያህል ክፋቴን ይሸፍንልኛል በሚል የዘወትር አጀንዳው ካደረገው የቆየው ይህ ቡድን አሁን ደግሞ የትግራይን ሰራዊት በተናጠል እያገኘ ትግራይ ውስጥ ያለው የተሃድሶ ኮሚሽን ቅርንጫፍ ጽሕፈት ቤትም ጭምር ሳያውቀው ዲዲአር መጀመሩን የሚገልጽ ጎምዛዛ ቀልድ አሰራጭቷል። የትግራይ የዲዲአር ቅርንጫፍ ጽሕፈት ቤት የማወቅ አሰራር አለው እንዴ? በህግና በስርዓት መገዛት ኖሩ የሆነው ብልጽግና ህጋዊ የፕሪቶሪያ ስምምነት ፈራሚ አካል ወደ ጎን ገሸሽ አድርጌ ታጣቂዎችን በተናጠል እያነጋገር ከአዋሽ አርባ ውስጥ ወደ ዲዲአር ገቡ ብዬ በማማለል የስልጣኔ ህልውና አስቀጥላለሁ በሚል ቅዠት ሲናውዝ እያየን ነው። ሰላም ነውር የሆነው ብልጽግና የአይነቱ ተነሳሽነት የወሰድኩት ለሰላም ካለ የጽኑ ፍላጎት ነው ብሎ ሲቀጥፍ ማለት የሚቻለው ጅብ በማያውቁት ሀገር ሂዶ ቆርበት አንጥፉልኝ አለ ብቻ ነው። ዘላለማዊ ክብር ለሰማዕታቶቻችን የትግራይ ሰላምና ጸጥታ ቢሮ የሚል ከዛ በጣም በቃ የሚሰጠው ኮሜንቱ ሻለቃ ሰረቀ ብርሃን የጻፈው የትግረኛ የግዕዝና አማርኛ ቅልቅል ሚክስድ ላንጉጅ ነው የሚል አለ። ፖስቱን የለጠፋችሁበት ሰዓት ማሻሻላችሁ በጣም የሚከበር ነው እና አሁን የፕሪቶሪያ ስምምነት ዲዲአር ነው። ዲዲአር እነሱ አቁመዋል። ማቆም ብቻ አይደለም፣ በዲዲአር የወጣውን እየጠሩ ነው። እንዳልኳችሁ ነው። ወጣቱን እያስገቡ ነው። ፖሊስን አስገድደው እንዋጋ በለው። አሁን ጦርነት ለመጀመር እንዳልኳችሁ ይችን ወር መጨረስ ይፈልጋሉ። ይችን ወር ከዛ ይችን ወር እንደጨረሱ ምን ሊሉ ነው? ቀጥለው ስድስተኛ ሀገራዊ ምርጫን ኢንስቶል አድርገናል፣ ደብረጽዮን ፕሬዚዳንት ሆኗል፣ ምክር ቤት ጠርተናል ወዘተረፈ ይላሉ። ከጀርባ ማን አለ? ሻዕቢያ ግፋ በለው ይሏል። ሻዕቢያ ግፋ በለው የሚለው ማንን ተማምኖ ነው? ግብፅን። ያን ያህል ያራምዳል ወይ ያስኬዳል ወይ? ግፋ በለው አለሁልህ ያለው ሁሉ ይደግፋል ወይ? አብረን የምናየው። ዓላማው ግን ኢትዮጵያ በቀጠናው የኃይል ልውውጥ በቀይ ባህር ሁኔታ ውስጥ ተረጋግቶ ሰላምን፣ ልማትን በግፍ ያጣነውን የቀይ ባህር ሲያክሰስን እነዚህ እንዳንጠይቅ ባንዳዎች ናቸው። ሰጠውታል። መመለሱን ማየት አይፈልጉም። ባንዳዎች ስለሆኑ የሚያሳፍር ታሪክ ስለፈጸሙ የሞት ቦታቸው ነው። እኛ የሰጠነውን ነገር የኛ አይደለም እኮ ብሎ እኮ በግልጽ እየተናገሩ ነው ያሉት እና እንዋጋ በለው ነው የመግለጫው። በእንግሊዝኛ ግን አይጽፋትም እንጂ በአማርኛና በትግረኛ ነው የምትጻፍ። ዲዲአር መውጣት ይፈልጋል ሰው። ለስብሐት ነጋ ዳይናስቲ የሚሞት የትግራይ ህዝብ የለም። ጥያቄዎች አሉት።
ምንም ጥርጥር የለውም። የትግራይ ጥያቄ ነው። የወሰንና የማንነት ለምሳሌ በህገ መንግስቱ መሰረት ይተግበር የምዕራብ ትግራይ የኔ ነው የሚል ጥያቄ ነው። በጦርነት እስካልመጣ ድረስ ጥያቄው ምን ችግር አለው? ህዝብ ይወስን ነው። በዚህም በኩል ጥያቄ አለ፣ በዛም ጥያቄ አለ። ጠረጴዛ ላይ ይሁን። በዚህም ያለው ለብሽሽቅ መጠቀም እንፈልጋለ፣ ያም ለብሽሽቅ መጠቀም እንፈልጋለ። ከጉልበት ሰጠኝ፣ ከቀን ሰጠኝ፣ ከተረኝነት ወይም ወሳኝነት ስልጣን አለኝ ከሚል እሳቤ ወጥተን ጉዳዩን የፖለቲካ ፍጆታ የገጽታ መገንቢያ ከማድረግ ወጥተን በመነጋገር በጥልቀት በማሰብ ዘላቂ የሆነ ሰላም በሚያጸና ህዝቦችን የውሳኔ ባለቤት በሚያደርግ መልኩ እንወስን የሚል የመንግስትም አቋም ነው። ዓለም አቀፍ ማህበረሰብ የሚደግፈው ነው። እኔም እንደ ጌትነት የምደግፈው ነው። ማንኛውም ሰው ህዝብ ይወስን ነው። ሌላው ልብሽቅ የሚፈልገዋል። በቃ ግጭት ይነሳል። አሁን ዝም ብሎ የነበረው ለምሳሌ አሁን ይዋቸው የአማራ ፋኖ ብሔራዊ ንቅናቄ ወዘተረፈ የሚባሉት ጸጥ ብሎ ነው የነበረው። ወደ ትግራይ ተካለዋል ሲባልም ጸጥ ነው ያሉት። ወደዚህ መጣ ሲባልም ጸጥ አሉ። አሁን ህዝብ ለማነሳሳት ሞቢላይዝ ለማድረግ ይጠቀማል። ምክንያቱም ያን የካቲት 11 አንዱ ስትራቴጂያቸው የነበረው በጋራ ተዋግተን ሁመራ እንገባለን፣ የካቲት 11 እናከብራለን፣ አሳልፎ ሰጠባችሁ ሰራዊቱ እንዲሸሽ አድርጎ ነው የሚል ደግሞ የጋራ ሞቢላይዝ አድርገን ህዝቡን ከጎናችን እናሰልፋለን ነበር የሚል ስትራቴጂያቸው፣ የወርፌር የፕሮፓጋንዳ ስትራቴጂያቸው የነበረው። ድሮ እንዋጋ በለው የሚለው መግለጫቸው ይህን ይመስላል። መካከለኛው ምስራቅ እንግዲህ አሜሪካና እስራኤል መግለጫ አውጥተዋል። በሆርሙዝ ሰርጥ አዋሳኝ ያሉ በወደቦች፣ በዲፖዎች፣ በመሰረተ ልማቶች አካባቢ የሚኖሩ ሲቪሊያን እንዲርቁ እና በጣም ከባድ የሆነ ጥቃት እንደሚፈጽሙ ገልጸዋል። ኦፍኮርስ የአይአርጂሲ ሰዎች ይሄ ተራ ፕሮፓጋንዳ ነው፣ የሚመጣ ነገር የለም እያሉ ነው። በተመሳሳይ አያቶላ ሞጅተባ ኻሜኒ ከዚህ በፊት ብያቸዋለሁኝ። እንዲያውም ይሄ እንደ ፕሪሉድ ነው በህይወት የሉም የሚሉ መግለጫዎች እየወጡ ነው ብዬ ምናልባት ብዬ ነበር የሚለው ነገር እንዳይለመድ እንደ ጋት ሚዲያ በመጋቢት 1 ወይንም ማርች 10 ኦኬ ትናንት ነው ማለት ነው እና በዛ ኒው ሱፕሪም ሊደር ሞጅተባ ኻሜኒ was seriously ኢንጁርድ የሚለውን ይህንን አረጋግጠዋል። በቆጵሮስ የኢራን አምባሳደር ሞጅተባ ኻሜኒ was hurt in strike that killed his father ኢራንስ ሲፕረስ አምባሳደር ኮንፊርም ብሎ እጃቸው ላይ እግራቸው እንዲሁም ክንዳቸው ላይ ጉዳት እንዳጋጠማቸው መግለጫ መስጠት ያልቻሉት ደግሞ አሁን ለመናገር በሚያስችል ሁኔታ ላይ ስላልሆኑ ነው የሚል ይሄ ተቀመጣለ እና ይህንን ደግሞ የምዕራባዊ ሚዲያ ተንታኞች የለም አያቶላ ሞጅተባ ኻሜኒ በህይወት የሉም እንዳሉ አድርጎ ለሌጂቲሜሲ እና ለማስተሳሰር የቀረበ ነው። ሕክምና ላይ ናቸው፣ እጃቸው፣ እግራቸው፣ ክንዳቸው ጉዳት ደርሶባቸዋል፣ መናገር አይችሉም የሚሉት እንደ ፕሪሉድ ነው፣ እንደ መግቢያ ነው። ቀጥሎ በህይወት የሉም የሚል መረጋጋት ከቻሉ በኋላ ያንን ይገልጻሉ የሚል እያወጡ ነው ያሉት። ድሮ የፋይናንስ ተቋማት ላይ እስራኤል በተለይ በዋነኝነት ስትራይክ ማድረጓን ተከትሎ በአካባቢው ባሉ የአሜሪካ እና የእስራኤል ጋር ግንኙነት ያላቸው በዛ ላይ ጥቃት እንፈጽማለን የሚል አለ። ይህን ተከትሎ በውሎም ወደ እናንተ እንዳደረስኩት በጅቡቲ የአሜሪካ ኤምባሲ መግለጫ አውጥቷል። በአካባቢው እንዳትገኙ፣ በተለይ የዚህ የሊሞኔር የሚባለው ወታደራዊ ሰፈር እንዳትገኙ፣ በልዩ ሁኔታ በኢመርጀንሲ ለአሜሪካ ዜጎች ከሚሰጥ የኤምባሲ አገልግሎት ውጭ ይሄ ሩቲን የሆነው ማቆሙን ስታፍ ቀንሶ በውስን ስታፎች እየሰራ መሆኑን ገልጿል። ሰው ዛሬ ማታ የበለጠ ጥቃት ሊፈጸም ይችላል የሚል አለ። ወይራስ ዶናልድ ትራምፕም አሁን ኔቪ የላቸውም፣ ባህር ኃይል የላቸውም፣ አየር ኃይል የላቸውም፣ ራዳር የላቸውም፣ ታርጌት ልናደርገው የምንችለው ነገር ስለሌለ በቅርብ ጊዜ ጥቃታችንን እናቆማለን የሚል እየወጣ ነው። ነገር ግን ስቲል ያ የበለጸገ የዩራኒየም ጉዳይ አለ። የእግረኛ ጦርነት ግን ሊኖር አይችልም በሚል በተደጋጋሚ የሚቀርቡ ጉዳዮች አሉ። ምክንያቱም በእግረኛ ጦርነት ለመግባት የጎረቤት ሀገራት ትብብር ወሳኝ ነው። እስካሁን ግን ጎረቤት ሀገራት ዩኤኢንም፣ ኤሚሬትስንም ውሰዱ፣ ሳውዲንም ውሰዱ፣ ባህሬንም ውሰዱ እየተደበደቡ ነው። አንዳቸውም ግን መልሰው አጸፋ ጥቃት አልፈጸሙም። ይህ ባለበት ሁኔታ ከአሜሪካ ጋርስ
በቀጣይ ዘመን በጉርብትና ሴንስ ስለሚታሰብ ከአሜሪካ ጋር ተባብረው ወደ ጦርነት የመግባት እድላቸው ምን ይመስላል የሚባለው ጉዳይ ስላለ በእግረኛ ላይ ገቡ ይችላሉ የሚሉ ትንተናዎች አሉ። ነገር ግን የልዩ ዘመቻ ስፔሻል ኦፕሬሽን አድርገው አስተማማኝ መረጃ ካገኙ ያን የበለጸገ ኒውክሌር የሚወስዱበት ወይም ማስወገዱ ትንሽ ከባድ ይመስለኛል፣ የጨረር ስለሚለቅም። እንግዲህ የኢራን ፈንጂዎች በሆርሙዝ ወሽመጥም መኖራቸው ጥቃትም መርከቦች ላይ ያው ጥቃት ተፈጽሟል። አንደኛ የታይላንድ መርከብ ጥቃት ተፈጽሞበታል። ሁለተኛ ባንዲራ የሌላ ሀገር ባንዲራ ያዝ እንጂ የእስራኤል መሆኑን ስለደረስንበት ጥቃት ፈጽመናል የሚል አለ። ስፔን እና እስራኤል ዳግም ውጥረት ውስጥ ገብተዋል። እንግዲህ መቼም ከእስራኤል ጋር በጣም ከፍተኛ መካረር ያላቸው ሀገራት ስፔን እና ደቡብ አፍሪካ ናቸው። የስፔን አምባሳደሯን ጠርታለች። የቴል አቪቭም አምባሳደር እንደምታባረር ይህን ገልጻለች። እንግዲህ ምናልባት እስራኤልና አሜሪካ ወደፊት ደግሞ ለካታሎን ለባርሴሎና የሀገርነት እውቅና ሊሰጡት ችሎ ወይ በቴክኖሎጂስ እንዴት ነው የሚያደርጉት፣ የደቡብ አፍሪካንስ ጉዳይ ወዘተረፈ የሚለውን ጉዳይ እንግዲህ አብረን እያየን መረጃዎችን የምናይ ይሆናል። ግን ዞሮ ዞሮ ደቡብ አፍሪካ ውስጥ የሆነ ፓርቲ ውስጥ ሰምሰርት ኦፍ ኦፕሬሽን አድርገው እነ ሲሪል ራማፎዛን የሚያስወጧቸው ይመስለኛል። ስፔን ውስጥ ምክንያቱም የባህር ክልሏን አየር ክልሏን ከልክላለች። ይሄ መሆኑ ለስፔን ጥሩ ነው ወይ የሚለውን እንግዲህ ያው እንደ ሀገር መብታቸውም ሆኖ የምናየው ነው የሚሆነው። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ